ባለጌ ሰው ነሽ። በጣም ባለጌ ሰው ነሽ። ምን አረኬ ነው? ሰማኸኝ አይደል? ሰማኸኝ? ምን አንተ በጣም ባለጌ ሰው ነሽ። ወይ ቤካ ምንድን ነው? ተረጋጋ። ምን ሆነ አንተ? ቢያሞል ትንሽ ይሄ ንቀት ነው። ምንቲ ምን አረጌ ነው ነገር? ይሄ ንቀት ነው። ምንቲ ኧረ እባክህ ይሄ ንቀት ነው። ምንቲ ታቋርጣው ነገር የለም። ምንድን ነው ባለጌነቱን ህዝብ ይለት ደውለለት እንዳትመጪ አላት። ምን ማለት ነው ይሄ? ማን እንትን ያለው እና እኔ ነው ታውቅ ነበር እንደ ወርዲ አመት ምናምን እንደሆናት ከመጣች ሰላም ውድ የቱባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ያው ዛሬ ካረር መምጣቴ ነው። እንግዲህ ያው እዚህ እንዳልነበርኩ ይታወቃል በተለያዩ ምክንያቶች እና ዛሬ መምጣቴ ነው። ያው ሳምሪን ላገኛት ነው። እንደምታውቁት ባለፈው ቪዲዮ ስንቀርጽ ሳምሪ በጣም ኢሞሽናል ነበርና በጣም ያለቀሰች ነበረ እና በጣም እንደናፈቀው ያስተውቃል። እኔም ናፍቀኛለች። ነገር ግን የእሷ ስሜት በጣም ከፍተኛ ነበርና እዛውኝ እንኳን እንቅልፍ ሊወስደኝ አልቻለም። እና ተመልካቾች እዛ በነበርኩበት ወቅት እንግዲህ በጣም ብዙ ነገሮች ገጥሞኛል። እንግዲህ የዛኔ ያን ልጁ አልታመመም ነበርና እሷ አስታካብር ነው የጠራችኝ። ያው እዛው ያለውን ጉዳይ እንድፈታ ፈልጋ ነበር። ከሷ ጋርም አብሬ እንደው ምናምን ቪዲዮ ልቀርጽ አልቻልኩም። ምክንያቱም የሷ ቤተሰቦች ነበሩ። ቪዲዮ አብርቼ የሚቀርጸኝ እንኳን አልነበረም። እኔም ልቀርጽም አልቻልኩም። እንግዲህ ያው ደርሼ መጥቻለሁ። በዚህ ማለት እንግዲህ ትንሽ ሳምሪን የጎዳዋት ይመስለኛል። ናፍቄያታለሁ። ስለዚህ ተመልካቾች አሁን ሳምሪ እየመጣች ነው። ከመጣች በኋላ እንግዲህ የሚሆነውን ነገር አብረን እናያለን። እንግዲህ በጣም ናፍቀኛለች። እውነቴን እነግራችሁ እና እስቲ እሷ መታ አብረን ቪዲዮ የምናበላላችሁ ይሆናል ተመልካቾች። እና ተመልካቾች እንግዲህ ያው እኔም በጣም ናፍቀኛለች እና ያው ባለፈው እኔ እንደናፈቀችኝ ለመናገር ብላ በስልክ ደውላልኝ ነበርና እና ለእናንተም ፖስት አድርገው ነበረ። ያው ቪዲዮንም ተመልከቱት። ብቻ ግን እኔ አላወኩም ነበረ እንደሚቀረጽ እና ተመልካቾች ያው ግን እንደ ፖስት እንደተደረገ ሳቅ ግን ትንሽ ተሰምቶኛል በጣም እና እሷ እንደናፈቀችኝ ያህል ነው የሚናፈቀችኝ ተመልካቾች። እና አሁን እሷን መካስ ነው የምፈልገው። ያጠፋው ጥፋት አይባልም። በእርግጥ እኔም በሪዝን ነው እዚህ ሄድኩት። ጉዳይ አስቸጋሪ ጉዳይ ገጥሞኝ ነው። ስለዚህ የልጅ ጉዳይ ስለሆነ ምንም ነገር ማድረግ አልችልም እና ልጅ መጥፎ ነገር ላይ እንዲወርቅ ስለማልፈልግ ነው ተመልካቾች። ስለዚህ አሁን ትምጣና እንግዲህ ያስከፋዋትን ያስለቀስኳትን ያክል ልክታት ይገባልና ፈትምጣና ያው ቪዲዮን የማባራላችሁ የሚሆነው እንግዲህ እኔ በጣም ናፍቀኛለች። ላይት ጠምባጉቻው ተመልካቾች እሳመጣ እንግዲህ በጣም ቆንጆ ጊዜ እንደምናሳልፍ በጣም ባለሙሉ ተስፋ ነኝ። እናንተም እንግዲህ በእኔ ያዛችሁ ሰዎች እንደምትደሰቱ ተስፋ አደርጋለሁ። ተመልካቾች እንግዲህ ያው እሷ ስትመጣ በጣም ፋይ ባለ መንገድ እናንተንም እክሳችኋለሁ። እንዳዝናችሁብኝም ኮሜንት ላይ ጠቅሳችሁኝ ነበርና አሁን ግን እሷን ማስደስትበት ታይም ይሆናል ማለት ነው ተመልካቾች። ቢካ እንደና በጣም ባለጌ ሰው ነሽ አንተ። በጣም ባለጌ ሰው ነህ አንተ። ምን አረኬ ነው? ቤካ ተናዳንሽ አንድም ቀን እንደዚህ ኤክስፔክት አላደረኩም ከአንተ ታውቃለህ። እንደዚህ አይነት ነገር ምን አረኬ ነው? ሰማኸኝ አይደል? ሰማኸኝ? ምን አንተ በጣም ባለጌ ሰው ነህ። ወይ ቤካ ምንድን ነው? ተረጋጋ። ምን ሆነ አንተ? ቢያሞል ትንሽ እንዴት ብታስበኝ ነው? አንተ እንዴት ብትንቀኝ ነው? በዚህ ነው ያልክ ምንድነው? ምን ያህል ብትንቀኝ ነው? ይሄ ንቀት ነው ምንቲ። ምን አድርጌ ነው ነገር? ይሄ ንቀት ነው ምንቲ። ኧረ እባክህ ይሄ ንቀት ነው ምንቲ። ምን ሆነ ነው? ተረጋጋ እንጂ ምንቲ። ተነስ። ሰው እየረበሻችሁ ነው እራሱ። አልገባህም? አንተ እንዳታወራኝ በቃ በእግዚአብሔር እንዳታወራኝ። ይሄ ነው በለኝ። ይሄ ነገር አትታል በለኝ አንተ። እኔ ምንቴ በእግዚአብሔር በቃ ሂድልኝ። ወይም ባላሄድ እስኪ ወይ ልግደልህ። የመጣው እኮ ራስህ ነህ እኮ ቤካ። ምንድን ነው መጀመሪያ አትናገርም? አታውራ በእግዚአብሔር በቃ አታውራ። እኔ እንዲገባኝ ነው ይገባኛል አይደለም። በገለህ ደስ ይለኛል ምንቴ በዚህ ሰዓት እኔ መሆኔ ነው ማውራቴ። እኔ ካንተ ጋር እኔ መሆኔ ነው ምንቴ። ሻውን ሰፈር እያለሽ ምን አንተ
የፈለከው መሆን ትችላለህ። ለምን የፈለገ ነገር አይረበሽም። እባክህ ተረጋ። አንተ አዳመጥኩሽ፣ በጣም ታገዝኩ። ምንድን ነው የምትታገሰኝ? ምንድን ነው የምትታገሰኝ? አረ ነባ በእግዚአብሔር ያደረገውን ነገር እኮ ምንም እኮ የምታውቀው ነገር የለም እኮ ምንም የምታውቀው ነገር የለም እኮ። መጀመሪያ መናገር አይሻልም እንዴ? መደባደብ ምን እንትን አለው? አዎ በቃ መፍትሄ አለው። ለኔ በጣም መፍትሄ አለው። ምንድን እስከ ዛሬ እንደዚህ ያልሆንም ነበረ። ነባ እንደዛ እኮ የታገዝኩት ነኝ። ነባ ባውቀው ነው ያልናገረው በእግዚአብሔር ነባ እንዳላወቀ ሰው አትሁን። እንዳላወቀ ሰው አታድርግ። ታውቀዋለህ፣ ያደረግከውን በደንብ ታውቃለህ። ለምን አትናገርም ታዲያ? ለምን ይወለስም? በጣም ባለጌስ ሆነ። ቀፈፍከኝ፣ በጣም ይቀፈፍከኝ። በጣም ባለጌ ነህ፣ በጣም ባለጌ። እኔ እንዴት እንደምቀበለው አይሙሬ እንዴት ሊቀበለው እንደሚችል አላውቅም። አንተ ማን ያደርከኝ እኮ ነው? ማን በጣም ይላከኝ ነው። አዳመጥኩ ነኝ እንዴ? ካሚያስ ነገሮ ብዬ ነው። አንተ ማን ንገረኝ። ናመታኛ እኔ እኮ አልመታውም። እንደው አንዴ ተረጋጋ። ምንድነው? ምን ተፈጥሮ ነው? አንተ አድርገኸዋል። አንተ መተኸኛል። አቋርጠው ካሜራውን እናውራ። ምንም የምታቋርጠው ነገር የለም። ነባ ምንም የምታቋርጠው ነገር የለም። ምንድነው? ባለጌነቱን ህዝብ ይለት ምንድነው? እኔ አልገባኝም። ምንድነው ነገር አልገባኝም። እኮ ምን አስበው ነው? ምን አስበህ ነው? አንተ ነገር ምንድነው አስበህ? እግዚአብሔር ምንድነው ያልከው? ይሄ ነው በለኝና ሉቃስ ራሴን ነባሪን አልገባኝም። እኔ ግራ ገባኝ እኮ ነው እንዴ። አንተ ይሄ ሁሉ ጊዜ ዝም ትለኛለህ? ይሄ ሁሉ ጊዜ እጄ ላይ ወንድሜ አይደለም አንተ በጣም ባለጌ ሰው ነው። ወንድሜ አይደለም። ምን በቃ ወደዛ ሂድ። በቃ እኔ ላወራ ሂድ በቃ አንዴ እኔ በስንቱ ልበድ እኮ እሺ ንገረኝ። ሄዷል እሷን ምንድነው ንገረኝ። ምን ብዬ ልንገርህ? ምን ብዬ ላስረዳህ? ነባ ምን ተፈጥሮ ነው? በጣም ባለጌ ነው። በቃ በጣም ነባ። እስከ ዛሬ ድረስ በጣም ብዙ ነገሮችን ከሱ ጋር አሳልፌያለሁ። እስከ ዛሬ ለሱ የተባሉትን ነገሮች በሙሉ አድርጌያለሁ። ግን እሱ ምላሹ ሌላ ነው። በቃ እኮ ምን አድርጎብህ ነው? ያኔ እንዴት እንደምቀበል አላውቅም። አሁን ምን አድርጎ ነው ንገረኝ። እኔ ሞቀስ ካለብኝ እኮ እንደውቅሰው ነው። እንዴት አንተ 1 አመት ሙሉ ትደብቃለህ? 1 አመት ሙሉ ዮርዲ ከመጣች አመት አልፏታል። አመት ደውላለት እንዳትመጪ አላት። ምን ማለት ነው ይሄ? ማምን ተኔ ያለው እና እኔ አራቆ የመጀመሪያ ከሱ እንስማ። ከሱ አንደበጀሽ ከማረጋችን በፊት ምንም እኮ ያውቀዋል። እያስመሰለ እኮ ነው። አንተ አልገባህም እኮ ነባ። እያስመሰለ ነው ያለው። እኔ እንዴት ልቀበለው ነባ? እኔ አላውቅም። እኔ ብዙ ነገሮችን በጣም ተቸግሬያለሁ፣ አይቻቸዋለሁ። በእሷ ምክንያት ብዙ ነገሮችን አሳልፌያለሁ። ግን ያን ሁሉ ሳሳልፍ እንኳን ምንም ከጎኔ ሁሉ ያሉ ነገር እያየ ነበር። እንዴ ላውራው እሱና መጣ ላውራ ምንድን ነው እያለ ያለው? ታውቅ ነበር እንደ ዮርዲ አመት ምናምን እንደሆናት ከመጣች ማለት ያውቅ ነበር እኮ ነው። ደውላኝ ነበር አንድ ጊዜ እኮ እዚህ እንደመጣች ታውቅ ነበር አንተ? እዚህ እንደመጣችና ልምጣ ላውራው ምናምን ነገር እና እንደምመጭ ብሏት ነበር። ለምን? ለራሱ ነው። ምንድነው ምን ማለት ነው ለራሱ? እና 1 አመት ሙሉ ለራሱ ስትል ነው እንዴ? እንደዚህ አገኘው ተገለታለህ ምናምን የሚል ሰው እንዴት ነው እኔና አገኘምለት? አይደለም ያለውን ነገር ችግር አንተ እስከ ሳምሪ ጋር እንደምትፈቱት ተነጋግራችሁ አረቤካ ቆይ እሱን እያወራሁት አንዴ ቆይ እዛው በጣም ባለጌ ሰው ነው አንተ። እዛው ሰፈራት ፈጥጥ ምንድን ነው? እሺ ቀጥል። እኔ ተነግረህ ማለት ነው የነበረበትን ታይም አናውቀዋል። እኔ ነበርኩ ቪዲዮ እየቀረጽኩ ዩቲዩብ ላይ ፖስት የሚያደርግ ነበር። ስሜት ምንም አውቀዋል። ልጅቷ ከመጣች እንደማይመራትና የሆነ ነገር እንደሚያደርጋት በጣም በተደጋጋሚ ይናገር ነበር። ስለዚህ ማድረግ የነበረብኝ ነገር አንድ ነገር ብቻ ነው። እሱም እሷ እንዳመጣ ማለት ነው። በስ ስትለኝ ደውላ ምን እንዲህ ነበር እንታገናኝ ፈልጋው ስለኝ አትምጪ ልጅ ያለበት ሁኔታ ጥሩ አይደለም አልኳት።
ምክንያቱም ቀድሞውንም ለይተውታል። እሷም ቤካ ብቻ አይደለም የሚፈልጋት ነበር፣ ሌሎችም ሰዎች ይፈልጓት ነበር። ሰው የፈለገ ነገር ይሁን ማለት ነው። አሁን እሱ የሚያስበው ልክ ነው። ምንድን ነው ልክ የሚሆነው? እኔ እኮ ነኝ ያገናኟቸው እኮ ነው ታውቃለህ። አግኝቷት እኔ እኮ ነኝ ያገናኟቸው ታውቃለህ። ምን የሚሳደው ለነገው ልጅ ነባ እኔ እኮ ነኝ ያገናኟቸው። አሁን እኮ መታ ወርቃ ማለት አግኝቻት ሌላ ክፍል ሩም ተከራይቼለት አስተኝቼ ተንከባክቤት ጭራሽ ካልገደልኳት ሞች ይገኛል እንትን ነበር የልጅ እኮ አሁን ነገራታ ለአመት ጊዜ ምን ሆነ ነው? እሺ አሁንም እኔ ነኝ ያገናኘሁት። እሺ ንገረኝ፣ ምንድን ነው? እሺ ንገረኝ፣ ምን ላድርግሽ? በቃ ይቅርታ ማለት ነው ካለብህ ይቅርታ ብለን መፍታት። እሺ ሰማን። አሁን ይቅርታ ብለሽ ይሰማኛል። እንደዛ ማድረግ ይሻላል። ምንም የሚፈጠር ነገር አይደለም ማለት ያለውን ነገር እንትን ማለት ቀለል አድርገውና ይበል የፈለገውን ይበል። ከዛ ሰከን ካለ በኋላ ማውራት ይሻላል። እሺ በቃ ተረጋጉና ሳትጮህ አውራ። አሁን ሳትጮህ እሺ አስፍቼ ከሆነ ባልሰማህ ደስ ይለኛል። በቃ ባልሰማህ ደስ ይለኛል። እኔ እሺ ገባህ አይደል? አስፍቻለሁ። እሺ ይቅርታሽ አስፍቼ ይቅርታ አንድ አመት እንደዛ ሰውን እኮ እያየኝ የነበረው እንዴት አስችል ሆኖ ግን አንተ በአንድ ይቅርታ። እሺ አሁን ስማው፣ መጀመሪያ እሱን ስማው። ምንድን ነው የምሰማው? ያለውን ነገር ስማው። አሁን ማን ያገናኘህ? ስለ ጮክ እኮ የሚፈጠር ነገር የለም እኮ። ማን ያገናኘህ? ሆነም ቀር ማግኘት አይቀርም ነበር። አገናኘኝ በቃ በቀር ተስፋ ቆርጠህ ነበር። ካልገደልኳት ታን ነበር እኔ ገላት ነበር። እኔ ባልኖር ነው እኔ ሆኜ ነው ልጅቷን። አሁን ዛሬ መጣ እየትላለህ እንዴ? ይቅርታው ላይ አይገባም ነበር አንተ ልግዳስ ነበር እኮ አንተ። ዛሬ ግን መጥተህ ለምንድን ነው ያልነገርከኝ? ምን እየትላለህ? አሁን ነገርኩኝ። አንተ አዘኝ ነበረው ጥፋተኛ ኮንኩኝ። በቃ ይቅርታ። እሱ እኮ አይደለም እኮ አንድ አመት ሙሉ ያሳለፍኩትን በደንብ ታውቀዋለህ። ከዛ በኋላ እሷን ፍለጋ ምን ያህል ጊዜ ምን እንዳሳለፍኩኝ ታውቃለህ። እያወቅህ ነው እኮ ዝም የምትለው። አግኝተህ ልታረጋት ነበር ልታወራት ነበር። ልገላ አንተ እኮ አውቃለሁ። በቃ ስለማውቅ እኮ ነው እኮ አሁን እኮ የሆነ ነገር እኮ እያልኩ ያሉትኝ እኮ ታማ ወርቅ አግኝቻት እኮ ታስገባት ሩም እኮ አንተ እኮ ጤነኛ ነገር እንደማታስብ ገምቼ ነበረ። አትገምትም ግን ደግሞ ብትገምት እንደዚህ አታደርግም እንጂ ብትገምት እንደዚህ አታደርግም ነበር። ወዲያው ትመጣለች። ያ ሁሉ ነገሮችን ባጭሩ መቅጨት እንችል ነበር። አይ ፍቅር ወጥቶል ነበር አንተ በቃ እኔ ሙሉ ነገር ስለገባኝ ነው እንጂ በቃ እንደማልወዳት የምታውቀው ነው። አንተ ተማገናኘት ትችላለህ ከኔ ጋር እንዲያረጋለህ ወይ? አሁንም እንኳን አገናኘሁህ እያልኩ ለምን እንደማትሰማኝ ግን አሁንም እኮ ነው ያገናኘሁህ። ሊያዘው እኮ የሚያገናኘው በዚህም በዚህ አገናኘሁህ። እኔ ፈልጌት ላገባት ፈልጌ እኮ አይደለም እሱ ነው አንተ እረቅ አንተም ካንተ ሰላም ነበርክ እስከዚህ ድረስ። አሁን ተስመጣውን ሰላም የተነሳው አሁን እንደምትነኝ ሆነ አይደል? እኔ ግን መሬት ላይ ወርቅ አይቻት ዝም ማለት አልቻልኩም። አነሳዋት በጣም እንደራሴ ፍቅረኛ ማለት አለማምጣትስ መሬት ላይ ወደቀች፣ ታመመች። እማውቀው ነገር የለም አሁንም ድረስ አንተ ባልከኝ ነው አሁንም እየኖርኩ ያለሁት። አትመናት ከዚህ በኋላ አይመለከተኝም። ምን ተመጣለች? አይመለከተኝም። ጣላስ ምን እያወራ ያለው ነገር በጣም እኮ ቆይ አይደለም። አሁን ለምሳሌ አግኝታትም እኮ ደህና ነገር አላደረክም። እሱን እኮ ምን እኮ በቃ ነው አይደለ? አግኝታትም ደህና ነገር ልክ ላይሆን ይችላል፣ ግን ተነጋግሮ መፍታቱ ይሻላል። በጣም ባለጌ ነው። እናንተ አሁንም ያገናኘው አብራችሁ የምትሆኑ ብቻ ነው። ያላማ ነው እንዴ? ትክክል እንዳልሆንክ እኮ እየነገርኩ ነው። ትክክል አይደለህም። አሁንም በጣም ባለጌ ሰው ነው። በጣም ባለጌ ሰው ነው። ያኔ ስፈልጋት የነበረበት ጊዜ ነው። በዚህ አይነት መልኩ አልነበረም ስፈልጋት የነበረው። ለምን ጠፋሽ ነው ስፈልጋት የነበረው አይደለም። እንዲማ ያልካት ናቸው ያውቀዋል እኮ ነባም እኮ ያውቃል እኮ እዛን ጊዜ የነበረው ነገር አይደለም። አንድ ሰው ከአይነት ሲጠፋ የሆነ ነገር ያሳለፍከው ሰው ሲሆን ልትል ትችላለህ። በጊዜው እንዴ ነባ በጊዜው ቢያንስ ምን አይነት ሁኔታ ላይ ነው ያለችው የሚለውን ነገር መጠየቅ ነበረ ፍላጎቴ ነበር እንጂ አሁን እንደምታስበው መገዳደልና የሆነ ነገር ውስጥ ራሷን እንድትከት ፈልጌ አልነበረም። በቃ አልነበር እንደዛ ሰው ነው የነበረው። ግን የዛን ጊዜ አሳልፎ አሁን መጥፎ በሆነችበት ሰዓት ላይ አመጣ። አሁን ምንድነው ልዩነቱ? አሁን መጣች፣ ያኔ መጣች። ቢያንስ እንኳን የዛን ጊዜ ቆይ ልንገርህ፣ ቢያንስ የዛን ጊዜ ማለት ነው ቢያንስ የተወሰነ ነገር ይኖረናል፣ የሆነ አታችመንት ይኖረናል። ያን ሁሉ ነው ያሳጣኛው። ምንድነው አሁን ፍቅረኛ ምንድነው? በቃ የዛን ጊዜ ወዳት ነበረ፣ የዛን ጊዜ አፈቅራት ነበረ። ገብቶሃል? በፈልጋት ባገኛት ራሱ አዝኜ የሆነ ነገር ላደርግላት እንችልበት ታይም ነበረ። አሁን ነገር አታውራ እያልኩ ያለውን ነገር አልገባህም። አሁን
በቃ አሁን ምን ይሁን ነው የምትለው? ቆይ መምታት አይደለም ሊገበድብ ይችላል። አፈላ በላ ይችላል። ይሄን ነገር እንዴት ነው ያወቀው? አንተ ያወቀው እንዴት ነው? አሁን አንተ ይሄን ነገር ከየት አምጥተህ ማለት እሷ የነገረች እኮ እኔ ስላገኘኋት ይሄ ስላወራኋት ምናምን ነገር ነው እንጂ እኮ የፈለገ ነገር በጊዜዋ በመጣችበት ጊዜ እሷ ለምና ነው ላገኝ ያለች። ጭራሽ ለምና ጠይቃ ነው አይደል እንዴ? አሁን የላን ነው እንትን በቃ ማድረግ ነበረብህ በጊዜው። አሁንም ካልኩት ያው እሺ ምን አሁን ከተጎዳሽ በኋላ መሬት ላይ ተኝታ ታገኛት በታመመች ጊዜ ነው እኮ የሄደችው። ቀድሞውን ማን በታመመች ጊዜ ነው ያመጣት። አሁን ምንድነው የምታወራው? ታማ መሬት ላይ ስለወደቀች ነው ያገኛትና ያመጣት። እንደው አሪፍ ታይም እኮ ነው ያመጣት። አይደለም ያንተን እርዳታ በምትፈልግበት ሰዓት ነው ያመጣት። አይደለም አንተ በጤናዋ ጊዜ ነው እንዴ አብራት ነው? ያኔ ቢያመጣት ኖሮ አሁን ጥሩ ሁኔታ ላይ ትሆን ነበረ። ቢያንስ እንዴት ሆነች? ስለምትሆን የኔ ነው ሀሳቡ እኮ ጭንቅላት እኮ የኔ ነው። አቀባበል እኮ የኔ ነው። አንተ ተሻከረ በበታትም ኖሮ ቀድሞን ማንተ አትሄድም ነበር። ጥላካቴን ነበር ስላወቀች ግን ጥለች። ይሄ ሙጀብ ከዛ አሁን ማይሄድ እንዴ ማይሆን ነገር አታውራ። ያንተም ነው ኪኒካው እንደምንመልኩ ተናዳል ብዬ እኮ ችግር የለም። ፈለገውን ነገር በእናትህ ዞር በል። በጣም ያስጠላል። አይደለም ያሳለፍኩትን ነገር በደንብ ታውቃለህ። አብረኸኝ ነበርክ። ያን ሁሉ ነገር እኮ አላሳልፍም ነበር እስካሁን ድረስ። እኔ ያኔ ብታደርገው ነገር ያ ሁሉ ነገር አላሳልፍም ነበር። እንዴ ለአንተ ምን ያህል ምን እንደሆንኩ ታውቃለህ። ለአንተ እኮ ሞቻለሁ እኮ ምንድን ነው ይሄም ሊያልፍ ነው ያኛውም ሊያልፍ ምንም ሌላ ርዕስ አይደለም። ተረከውን ነገር ማውራት አይጠበቅብህም። በቃ እሱ የሚያደርገው ነገር ተቃራኒ ምንም ሰው አላደረከኝም አንተ። ማንንም ሰው አላደረክም አንተ። ኧረ በእናትህ ወርድ ያንተ ራስን ማንንም ሰው አላደረክም። ወደ ራስን ቻ ምንድነው ያማል? በድብድብ ብታም ነው እንዴ? በድብድብ አይደለም እና እዚህ ጋር ብጨፈልቅ ደስ ይለኛል። አው አርጎ እቺ ነኝ አንተ እስኪ ማን እንዴ በእግዚአብሔር እጄን እንዳይነሳ አትገፋፋም። ምንም ያው ኮንተክት ላይ ልኩ በኮምፒውተር ነው ነው ምንም አይፈርፍቼ ነው አፈንደልኩ ነበር። ምንም አይጠፋት ነገር የለም። ያው ካሜራዎች እያወሩ ባለጌነ ምናምን የመታኝም ካሜራዎች አውጥ ዳውን ድረስ ማለት ማስተፋት ይችል ነበር። ግን ባለጌ አንተ እንደሆንክ እንዲያውቁኝ ፈልጌ በጣም ባለጌ እኔ ነኝ። ምን አንድ ልክ አይደለም፣ እንደዛማ አይደለም። ቆይ ተጋይ ነኝ ያገናኘው እኔ ነኝ ሲያረኩ እኔ ባሁን እኮ አታውት ነበር። እንደሱ አይደለም። ሰላም ነበር ነገር አታውራ፣ ማይመስል ነገር አታውራ አንተ በጣም ባለጌ ሰው ነህ። እኔ አንተ ነባ ለምን ለምትይዘኝ በእግዚአብሔር እኔ ተወኝ በቃ። ለምን ለምትይዘኝ ዞር በል። ለምን ለምትይዘኝ እረፍ። ከኔ ጋር ነው የምትጣለው። ቤት ማርያምን ከኔ ጋር ነው የምትጣለው። እረፍ። ደህና ነህ? አንተ በጣም ባለጌ ሰው ነህ። ምንድን አንተ በጣም ባለጌ ሰው ነህ። ባለጌ ሰው ነህ አንተ። እንዴ አንተ ባለጌ ሰው ነህ አንተ። አንተ ባለጌ ሰው ነህ አንተ። ምንድን ተነስ ተነስ አንተ ያማህ እንዴ? ምን ሆነ ነው? ምንድን አልገባህም እኮ እያደረገ ያለው ነገር እኮ አልገባህም እኮ ነባ። እያደረገ ያለው ነገር አልገባህም። አሁንም ደባደብ ምንድን ነው የሚፈጠረው? የተላገናኙ ነው አይደል? እኔ ነኝ ጥፋተኛ። በጣም ባለጌ ሰው ነሽ። በጣም ባለጌ ሰው ነህ። እንዲሁም እንዳደረከው ነገር ምንም ያነቀው ምንም ካደረከው አንፃር እሺ፣ ምንም ያነቀው ካደረከው አንፃር ፍቅረኛ ስለተገናኙ ነው ነው። ማነህ አንተ? ታገናኘኝ ነው መጀመሪያ ታገናኘኝ ነበረ። ደግሞ መለቀ እንዳይሰው አንተ አላወጣኩም ምን ይመጣ በቃ ለቂ ምን ተው በቃ ምን ታደርጋለህ? ተው በቃ ይሄድ። እሱን እንዴት እንደሆነ እያወቅህ አንተ ለምን አካባቢ ተው በቃ ይሄድና ነገ በስርዓት ታወራላችሁ ቁጭ ብላችሁ። እኔ እኮ ቤካ እኮ የሆነ ነገር ማለት እኮ አቃተኝ ነባኩ። እኔ አሁን ድንጋይ አንተ ሲፈነክቱም አልችልም ነው በቃ ቀለል አድርጎ ማውራት እየተቻለ ምን እሺ ምንድነው? እሺ የወደ ነገር ማድረግ ነበረበት። በቃ ተናዶ ነው የመጣው። ስለዚህ ምንም ቢል
ዝም ማለት ነው። ስንት ነገሮችን አሳልፈን የለኝ ጎዳን ሳምሪ እየመጣሽ ያችትና እየመጣሽ ምንቴ በቃ ምንም እንዳልሆንክ ንገራት። መታለች በቃ አይ እንዳትደነግጥ እሷም በቃ የሚፈጠር ነገር እኮ ነው አይደል? እነሱ ባሰብኩኝ እኔ ከፍቅረኛው ጋር ባገናኘሁት በሱም ሳይድ ስታስቡ ልክ ነው። ምንቲ በቃ አይደለም አሁን ይሄንን ቁጭ ብላችሁ ተወሩት። እኔ አሁን ይሄን ሁላ ነገር ሲፈጠር ነው ያልነበርኩ። አልወራችሁም። ለዛ ነው አልነበረብኝ መገናኘት። ምንድነው አሁን ይሁዳ ነገር? ቆይ እኔ ባሰብኩለት እኔ እንዴ ቤካ እና ባዲገደልኩ ነበር። ቤካ እኮ እንዴ ካልገደልኳት እያለ ነበር። ቪዲዮ ራሱ ተቀርጿል። ቆይ ታየዋለህ። ገባኝ እኮ ግን ካልገደልኳት እያለ የነበረ ሰው አሁን ለንቀን ብታገናኘው ይለኛል። ሊገላት ነው። እኔ ስሜትን ስለማውቀው ነው በሰዓቱ እንጂ ሲሆን አፍቅራት አይደል አላፈቅራት ነኝ እንዴ ፍቅረኛ አለችኝ አንዱ ያው እሱ የሚያስበው እንደዛ ነው። ምንቲ ለምን ልትረዳት ሞክር ማለት ምን ብዬ ነው የምረዳው? በቃ ከሱ ይሻላል የምትል ከሆነ ከሱ በልጣ መገኘት ነው። ስለዚህ በቃ ረጋ በላይ ለማሰብ መሞከር ነው። ነገ ማሰብ ሲጀምር ሲስተካከል ምናምን ሶሪ ብሎ ሊመጣ ነው የሚችለው። ሳምሪ በቃ መጣለች። ምንቲ እኔ ሰላም አትይም። ስታገኙ ሸመጠችኛ እንዳልተከባከብኩሽ ዛሬ ካንዳን ሰው ጭራሽ አይቻለሁ እኮ ግን ሰላም ብለሃል ብዬ ሱስ ይዛ ለሰው እንዴት ነበረ ናፍቆት? ሳምሪ አለቀሰች። ምን ነው ታውቂ? እንደዚህ ገረመኝ እንትን ለመሰለኝ ሴቶች ተከብደል ለዛ መሰለኝ ነቀበልሽ ምን መልከታ በቃ የት ነው የት ነው? እሺ ለሃል አጣልክሽ ምን ልሂድ እንዴ? ተፋፈራችሁ ነገር ነው? ተፋፈራችሁ ነው? እኔ ልሂድ ብዙ ጊዜ ናፍቆኝ ሳምሪ በጣም ናፍቃኝ እንትን ሳገኛት ነው ደስ የሚለኝ ምናምን አለ። ብቻዬን ሳገኛት ነው ምናምን ደስ የሚለኝ ሰው ናፍቆቴ እንድወጣ ያደረገኝም ማለት እዛ እንደ ልጅ ደግሞ ጓደኛው ፊት አፈቅድሻለሁ ማለት ደግሞ ያፍራል። በላት እስቲ ምን እስኪ ቀና አይ አፈቅድሻለሁ በላት ቀና በል እንጂ እዚህ ጋር ቁጭ ብለን ነበረ። ቆየሽ እኮ አንቺ እየጠበቅንሽ ቪዲዮውን ላበራን እኛ እኮ እንዴት እንቀበላት ምናምን ተማከረን በብዙ ነገር። አካባቢው የሰፈራችሁ ሀብታም ሰፈር ነው። ስለዚህ ይቀር ቀጫጫ እኮ ነው ከሳ ምናምን ምንድን ነው ሳምሪ
ተዋጭራል። እሱ የኔም ጥያቄ ነው። ምን ሆነ? አብሬው አንዴ ከጧት ጀምሮ ያሉት በቃ የሆነ ቦታ ቁጭ ያለው እኔም የነገርኩ ቦታ አለ። ወደዛ እኔም ልሂድ እና ነገ እንገናኛለን። አይ ምንም እኔማ ቀጠሮ ስላለኝ ነው። እና ብቻችሁን ሪያሊቲው ብቻችሁን መሆን አለባችሁ።